ትሁቴ እኔ ካንቺ ጋር ጸብ ፈልጌ አይደለም፣ ግን እውነቱን ልንገርሽ ብዬ ነው። እውነቱ ምን መሰለሽ? አንቺ ናቲን መጥላትሽ ነው። እንደውም ተመስገን የወጋው እሱ ነው ሲባል ሰምቻለሁ። ምን? ትሁቴ እኔን ችግር ውስጥ አትክተቺ። የሆነ ችግር ሲፈጠር እንዳልነግርሽ ታደርጊኛለሽ። ምንድነው ማስወራት የጀመርከው? ስለምን ወሬ ነው? በቃ እኔ አልፈልግህም፣ አልወድህም። እሺ እሺ። አዎ እሺ ትሁት። ቆይ ለምንድን ነው ይሄን ማድረግ የፈለከው? ምንም ያደረኩት ነገር የለም። እንደ ድሮ ከቲና ጋር ልትተባበሩብኝ ነው? አሁን እንደማያት ከሆነ እሷ አንቺን የማጥቃት ሀሳብ የላትም። ተመስገን በቃ ተወኝ ልኑርበት። ቆይ አሁን አንተ ራስህ ስታስበው ናቲ እሱን ይወቀዋል? አዎ እሱን ይወቀው። ምን? አዎ ትሁት እሱን ይወቀው። ተመስገን ስላልነገረሽ ነው። አባዬ አንተ ራስህ እየዋሸህ ነው። ስርዓትሽን ያዥ እንጂ ትሁት። የምትናገሪውን እወቂ። ሕፃን ልጅ አይደለም፣ ትልቅ ሰው ነኝ። ነጭ ሽበት አውጥቼ እንደዚህ ዋሻለሁ? ቆይ እሺ ተመስገን እንዴት ምንም አላለም? ናቲስ እንዴት ምንም አይልም? እሱን እኮ አንቺ መጠየቅ ትችያለሽ። ናቲ ወቅተኸዋል አልወጋኸውም? ማለት ምንድን ነው? መልስልኝ። ወቅተኸዋል አልወጋኸውም? ጫረን ያደረገ ደግሞ እሱን ሰበብ አድርጎ እዚህ ሲቀለብ ኖረ። እንዲህ እያልክ መሆኑን ማመን አልችልም። አካብዶ ነገረሽ? ይሄ አቃጣሪ እኔ ራሴ ተስማምቻለሁ። እሺ ምንም አካበደ ያስፈልገው። አዎ በአንቺ ስለመጣብኝ ወግቼዋለሁ። ምን? አዎ አድርጌዋለሁ። እሺ ውጣልኝ። አንተ ወረኛ አቃጣሪ። ላፈልገ ነው እንደ ወንዶቹ ማፊት ለፊት የተማታች አንተ ውሻ ማትረባ ደቂቅ ብቻለሁ። እኔ እንዳንተ ጨለማን ተገን ሳላረግ እዚሁ ትሁት አይኗ እያለኝ ጨርሳል። ማትረባ ደቂቅ አሁን ላይ ችግሩ የትሁት ናቲ ማን እንደሆነና የናቲን ተንኮል የናቲን ክፋት ማወቅ ሳይሆን ናቲ አሁን ላይ ሁሉም ሰው እሱ ላይ እንደተቀየረ ካወቀ የአባዬን ሚስት ሌላ ቦታ ደብቋታልና ምናልባት በዛው ደብዛዋን ያጠፋል ወይ ደግሞ እሷ ላይም ጉዳት ሊያደርስ ይችላል ማለት ነው። በእርግጥ ይሄንን ነገር ቲና ብቻ ነች የምታውቀው። ቲናም ይሄንን ነገር አልተናገረችም። የአባዬን ሚስት እኮ ናቲ ነው ወስዶ ሌላ ቦታ የደበቀው የሚለውን ነገር ማለት ነው። ናቲ ያው አሁን ከዚህም በኋላ ትሁት የሱን ተንኮልና የሱን ክፋት ስለደረሰችበት ወደ ራሷ እንደማታስጠጋው ስለሚያውቅና እናም ደግሞ ተመስገን ራሱ ምናልባት እሱ ድጋሚ እዛ ቤት ከመጣ ሊጣሉ ወይ ደግሞ የሆነ ጉዳት ሊያደርስበት ስለሚችል ወደዛ ቤት ላይ መጣ ይችላል ማለት ነው። አሁን ላይ እንዴት አድርጎ ናቲን ተከታትሎ ወይ ደግሞ እሱን በሰላም ይዞ የአባዬን ሚስት የደበቀበትን ቦታ እንደሚያውቁ ባይታወቅም ከዚህም በኋላ ነገሩ ትንሽ ከባድ ይሆናል ማለት ነው። አሁን እሱ የሚያስበው ትሁት የኔ ካልሆነች እኔን ካላገባችና ተመስገንን ከመረጠች እኔ ደግሞ የአባዬ ሚስት የት እንዳለች አልነግራችሁም በሚል ምናልባትም ይሄንን ነገር እንደ መደራደሪያነት ሊያቀርበው ይችላል ማለት ነው። በእርግጥ ይሄንን ነገርም እነሱ ሊያውቁ የሚችሉት ቲና ከተናገረች ብቻ ነው ማለት ነው። ዛሬ ላይ ራሱ ናቲ ተመስገንን እንደወጋው የተናገረችው ቲና ነችና ትሁት በመጀመሪያ ላይ ለማመን ተቸግራ ነበር። ይሄንን ነገር እሷ የምታውቀው ተመስገን እንኳን እንደዚህ ተወቅቶ አይደለም ለምን አገላመጣችሁኝ ብሎ ከሰው ጋር የሚጣላ ሰው ነውና ተመስገን እንዴት ዝም አለ? እሱ ተወቅቶ ምንም ሳያደርግ መቼም ዝም አይልም የሚለውን ነገር ስለምታውቅ ነው እሷ ለማመን የተቸገረችው ማለት ነው። ያው ከዚህም በኋላ እሷም ትረዳለች ብለን የምናስበው ተመስገን ምን ያህል እንደተቀየረና ምን ያህል እሷን ለመካስ እንደተነሳ ነው ማለት ነው። እሷ እስካሁንም ድረስ የምታስበው ተመስገን አውቆ እያስመሰለ ነው እንጂ ከዚህም በፊት የነበረው ጸባይ ነው ያለበት እሱ መቼም አይቀየርም የሚለውን ነገር ነው የምታስበውና አሁን ደግሞ ያየችውና የሰማችው ነገር እሷ ምናልባት ልቧን ወደ ተመስገን ሊቀይረው ይችላል ማለት ነው። በእርግጥ ዛሬ ላይ ከአባዬ ጋር ራሱ ስታወራ እኔ የማገባውን ሰው መርጫለሁ ብላ ስታወራ ነበርና ያው እሷ የመረጠችው ናቲን እንደሆነ ግልጽ ነው። ተመስገን እዛ ጋር ተቀይሯል፣ ሰላማዊ ሰው ሆኗል የሚለው ነገር ያን ያክል ባይዋጥላትም
ግን ደግሞ ቢሆንም ከተመስገን ጋር መሆን እንደማትፈልግና ናቲን ለማግባት እንደምትፈልግ ነበር ስትናገር የነበረው ማለት ነው። እዚህ ጋር መቅደም ያለበት ነገር አለ። የአባዬ ሚስት መገኘት አለባት የሚለውን ነገር እሱ ማስቀደም ስላለባት ነው አሁን ላይ ነገሮችን ሁሉ ለማዘግየት እየፈለገችው ማለት ነው። ግን ደግሞ ከዚህም በኋላ ነገሮች እንደሚከሩና የአባዬን ሚስት ለማግኘት ለነሱ በጣም ከባድ እንደሚሆንባቸው ግልጽ ነው ማለት ነው። በእርግጥ ከዚህም በኋላ የት እንደደበቃትና ናቲ እሷን የት እንዳደረጋት ሊያውቁ የሚችሉት በቲና በኩል ብቻ ነው ማለት ነው። ናቲ አሁን ላይ ያን ያክል ቲና ላይ አልተቀየረም። መጀመሪያ ላይ እኔ ተመስገንን እንደወጋሁት አንቺ ነሽ ለትሁት የተናገርሽው የሚለውን ነገር ቢጠራጠርም ለቲና ደውሎ ቢቆጣትም ግን ደግሞ እሷ አሳምነዋለች። ተመስገንና ትሁት ተጣልቷል የሚለውን ነገር ስትነግረው እሱ አምኗልና ያው ከዚህም በኋላ ያለው የነሱ እቅድ እንዳለ ነው የሚቀጥለው ማለት ነው። ምናልባትም ሌላ ተጨማሪ ስራ ይሰጣታል ብለን የምናስበው እሷ ትሁትን እንድታሳምንለት እሱ እኮ ተመስገንን የወጋው አንቺን ይወስድብኛል ብሎ ሰክቶ ነው፣ እሱ ስለሚወድሽ ነው፣ ስለሚያፈቅርሽ ነው እያለች እንደዚህ አይነት ነገሮችን ለትሁት እየነገረች እሱና ትሁትን እንድታስታርቅ መጠየቁ አይቀርም ማለት ነው። ቲናም ያው ማድረግ ያለባት ናቲ እዛ ጋር የሚላትን ነገር እሺ ብላ በዛ ውስጥ ደግሞ በወሬ መሃልም ሊሆን ይችላል የአባዬን ሚስት እሱ የት እንደደበቀ ካላወጣጣችውና ሴትየዋ የት እንዳለች በዘዴም ቢሆን ይችላል ካልደረሱበት ነገሩ ከባድ ይሆናል ማለት ነው። ናቲያው አሁን ላይ በጣም ስለተናደደ በትሁትም በጣም ተስፋ ስለቆረጠ ምናልባትም አይታወቅም ሴትየዋ ላይ ራሱ ሌላ ጉዳት ሊያደርስ ይችላል ማለት ነው። ያው ናቲ አሁን ላይ ያየነው ምን ያህል ራስ ወዳድ ሰው እንደሆነና ምን ያህል ጨካኝ ሰው እንደሆነ ነው እየተረዳ ነውና አሁን ላይ ተመስገን እንዴት ያሸንፈኛል፣ እንዴት ትሁትን ይወስድብኛል የሚለው እልህ ስላለበት አሁን ላይ የሱን እልህ ምናልባት ሴትየዋ ላይ ሊወጣ ይችላል ማለት ነው። ለዚህ ደግሞ ሴትየዋ ላይ ጉዳት እንዳይደርስ ሴትየዋና አባዬ እንዲገናኙ ልታደርግ የምትችለው ቲና ብቻ ነች ማለት ነው። በእርግጥ አሁን ላይ አባዬ ራሱ ዛሬ ቲና ናቲ ማን እንደሆነና ለትሁት እንደማይሆናት ተመስገንን እሱን የወጋው የሚለውን ነገር ናቲ ጥሩ ሰው እንዳልሆነ ለትሁት ስትነግራት አባዬ ቲናን ያየባትን አይን ስንመለከት እሱ ራሱ አሁን ላይ ቲና ተቀይራለች፣ ጥሩ ሰው እየሆነች ነው የሚለውን ነገር ለማመን ይመስላል ማለት ነው። በእርግጥ ቲና መጀመሪያውኑም ነግራው ነበር ለአባዬ እኔ ተቀይር ያለው ከዚህም በኋላ ሰው አልጎዳም የሚለውን ነገር ስትነግረው የምትዋሸው መስሎት ነበር። ግን ደግሞ አሁን ላይ እሷ እነሱን ለመካስና እነሱን ከክፉ ሰው ለመጠበቅ እንደምትፈልግ ነው የተረዳው ማለት ነው። በእርግጥ ቀደም ብላም ለሱም ስትለው የነበረው ነገር አለ። እዚህ ቤት ካሉት ሰዎች አንድ ሰው አንተን ማጥቃት ይፈልጋል። ያንን ሰው ስም እንድጠራለ አትጠብቅ፣ ግን ደግሞ ራስህን ጠብቅ፣ ተጠንቀቅ ማለቷ ቲና አሁን ላይ ምን ያህል እንደተቀየረች እሱ ራሱ ተገንዝቧል ማለት ነው። ሌላው ነገር ደግሞ ከገጠር የመጣው ሽማግሌ አሁን ላይ ለአባዬ የነገረው ነገር ሴትየዋ ጸበል የሄደች አይመስለኝም፣ የሷ ጸበል መሄድ ውስጥ የሆነ ጥሩ ያልሸተተኝ ነገር አለ ብሏልና እሱ ራሱ የሆነ አደጋ እንዳለ ወይ ደግሞ የሆነ ያላማረው ነገር እንዳለና ምናልባት ሴትየዋ ላይ ጉዳት ይደርሳል ብሎ የሰጋው ነገር አለ ማለት ነው። በእርግጥ ናቲ ራሱ ዛሬ ያደረገው ነገር በጣም ጥሩ ነገር አይደለም ማለት ነው። ሽማግሌው ሲመጣ ቤታቸው በዚህ በኩል አይደለም በዛ በኩል ነው ብሎ አቅጣጫ ማስቀየሩና ያንን ነገር ደግሞ ተመስገን ናቲ እንዳደረገው ማወቁ ምናልባት ከዚህም በኋላ ነገሮች ለናቲ ጥሩ አይሆኑም ማለት ነው። ምናልባትም አይታወቅም። ከዛም በኋላ አባዬ ራሱ ሚስቴን በማገት አግቶ አፍኖ ሌላ ቦታ በመውሰድ በሚለው ናቲ ሊከሰው ይችላል ማለት ነው። ግን ደግሞ አባዬ እንደዚህ አይነት ሰው አይደለምና ምናልባት ናቲን ይቅርታ አድርጎለት ድጋሜ እዚህ ቤት አትድረስ የሚለውን ነገር ሊነግረውም ይችላል ማለት ነው። በእርግጥ ናቲ እዚህ ጋር አሁን ላይ ከተመስገን ጋር እልህ ተጋብቶ ነው እንጂ ተመስገን ባይኖርና ከተመስገን ጋር እልህ ውስጥ ባይገባና ትሁትን በሰላማዊ መንገድ ቢያገባት ወይ ደግሞ እሷን ለማግባት ቢዘጋጅ ኖሮ አለሜ ይሄንን ነገር እሺ ብላ እንደማትቀበል ግልጽ ነው ማለት ነው። ሌላው ነገር ደግሞ ናቲ አሁን ላይ ምናልባት አይታወቅም የአባዬን ሚስት ራሱ ወስዶ አለሜ ጋር ሊያስቀምጥ ይችላል። ምናልባትም ይሄንን ነገር ከአለሜ ጋር አድርገውትም ሊሆን ይችላል ማለት ነው። ከመጀመሪያውኑ አለሜ ትሁት ይሄንን ነገር ስታነሳ ደስተኛ እንዳልሆነችና የአባዬ ሚስት እንድትገኝ አትፈልግም ነበርና ናቲ ደግሞ እዚህ ላይ ሄዶ ይሄንን ነገር ቢነግራት እንዲህ ብናረግ ብሎ ይሄንን ነገር ቢያዋያት አለሜ ደስተኛ
ደስተኛ ሆና ነው ናቲን የምትተባበረውና ምናልባትም አሁን ላይ የአባዬ ሚስት እሷ ጋር ልትኖር ትችላለች ብለን እንገምታለን ማለት ነው። በእርግጥ አሁን ላይ አለሜ የት እንዳለች አይታወቅም። እሷ ያለችበትን ቦታ ናቲ ብቻ ነው የሚያውቀው። እናም ደግሞ በስልክ ራሱ እያወሩ ነውና ምናልባት በቀጥታ እሱን ባይጠይቁ ራሱ እሱ የት እንደሚሄድ ወይ ደግሞ አለሜ ጋር ሲሄድ ተከታትሎ ምናልባት ሴትየዋ አለሜ ጋር ከሆነች ማየት ይችላሉ ማለት ነው። ከሁሉም በላይ ደግሞ የሚያሳዝነው አባዬ ነው ማለት ነው። አባዬ አሁን ላይ ሚስቱ 12 ዓመት ሙሉ ጠፍታበት አግኝቻለሁ አይኗን ላይ ነው ብሎ ደስተኛ ሲሆን በዚህ መሃል ደግሞ ይሄ ነገር መፈጠሩ እሱን ትንሽ አሳዝኖታል ማለት ነው። ለዛም ነው አሁን ላይ ራሱ እሱ ለማመን የተቸገረው ማለት ነው። እናንተ እንደምትሉት በህይወት ብትኖር ኖሮ እናንተ ብታያት ኖሮ የት ነው ያለችው፣ የት ጸበል ነው ሄደችው የሚለውን ነገር በተደጋጋሚ እየጠየቀ ነው። ያ ማለት አሁንም ድረስ ሚስቴ በህይወት አለች የሚለውን ነገር ሙሉ ለሙሉ አላመነም ማለት ነው። ተመስገንም ለዛ ነበር ሽማግሌውን ገጠር ያለውን ሽማግሌ ወደ ቤት አምጥቶ ለአባዬ ያለውን ነገር እንዳለ እንዲያስረዳው የፈለገው ማለት ነው። አሁን ላይ አባዬ ሌላው ስጋቱ ደግሞ ምናልባት ሚስቴ የምትመስል ሰው ይሆን እንዴ የሚለው ስጋትም ያለበት ይመስላል ማለት ነው። እዛ ጋም ሽማግሌው ያለው ነገር አለ። ሴትየዋ በህይወት አለች፣ ግን ደግሞ ያንተ ሚስት ትሁን ወይ ደግሞ አትሁን የሚለውን ነገር አላውቅም ብሎታልና አሁን ላይ እሱን እያሰጋ ያለው ምናልባት እቺ ሴትዮ ከጸበል ቦታ መታ ብትገኝ ራሱ የኔ ሚስት ባትሆንስ የሚለው ነገር ስጋት አለበት ማለት ነው። የሱ ጉጉትና እዚህ ጋር ደግሞ አሁን ላይ በናቲ የተፈጠረው ነገር ናቲ እዛ ጋር ሴትየዋን ወስዶ አፍኖ ሌላ ቦታ ማስቀመጡ አባዬ አሁን ላይ በራሱ በጣም እንዲያዝን ያደርገዋል ማለት ነው። ያኔ እሱና ትሁት አንድ ላይ ሆኖ አለሜን ከምን አይነት ስቃይ ውስጥ እንዳወጡና አሁን ያላትን ጤና እንድታገኝ ምን ያህል እሷን ሲያግዙ እንደነበረ እናስታውሳለን። አሁን ላይ ደግሞ ናቲ እያደረገ ያለው ያኔ እነሱ ለሱ እናት ያደረጉለትን ውለታ ነው አሁን ላይ እሱ በዚህ መንገድ እየመለሰላቸው ያለው ማለት ነው። ይሄ ነገር ደግሞ ትሁትንም አባዬንም በራሳቸው እንዲያዝኑ ያደርጋቸዋል ማለት ነው።